ሰላም እንዴት ናችሁ? ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ብዛ። በዛሬው ዕለት እንግዲህ በርካታ ስፖርታዊ ጥንክሮችን ወደ እናንተ ይዤላችሁ መጥቻለሁ። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ማንቸስተር ዩናይትድ የብሪያን ምቤሞ ዝውውር የማይሳካ ከሆነ ለተጫዋቹ ትክክለኛ አማራጭ ይሆናሉ ብሎ ያሰባቸውን ተጫዋቾች ማስቀመጥ ችሏል። ታዲያ በዋነኝነት ያስቀመጣቸው የክሪስታል ፓላሱ ኤቤሬቺ ኢዜ ሲሆን በሁለተኛ ደረጃ ያስቀመጠው የቦርንማውዙ ተጫዋች ሆነው አንቶኒ ሴሜኖ ነው። ኤቤሬቺ ኢዜ እንግዲህ እጅግ አስደናቂ ጊዜን ማሳለፉ ይታወቃል። 8 ጎልና 8 አሲስትን እንግዲህ በ31 ጨዋታዎች ማስመዝገብ ችሏል። አንቶኒ ሴሜኖ በበኩሉ በ37 ጨዋታዎች 11 ጎል እና 5 ለጎል የሚሆኑ ኳሶችን ለቡድን አጋሮቹ ማስቀበል ችሏል። እንግዲህ ሁለቱም አማራጮችን በምንመለከትበት ወቅት ሊጉን ከመላመዳቸው አንጻር በፕሪሚየር ሊጉ ያላቸውም ስታት ጥሩ የሚባል ነውና የብሪያን ምቤሞ ዝውውር የማይሳካ ከሆነ እንግዲህ በአሁን ጊዜ ብሬንትፎርዶች እጅግ ትልቅ የሆነ ገንዘብ ነው ከማንቸስተር ዩናይትድ እየጠየቁ የሚገኙት። ማንቸስተር ዩናይትዶች እንግዲህ ተጫዋቹን ዝውውር ለማሳለጥ በርካታ የሆኑ ስራዎችን እየሰሩ ነው። ነገር ግን ብሬንትፎርዶች በዚሁ የሚቀጥሉ ወይም ግትር የሚሆኑ ከሆነ የማንቸስተር ዩናይትዶች ሀሳብ የሆነው ኤቤሬቺ ኢዜን ከክሪስታል ፓላስ ወይም ደግሞ አንቶኒ ሴሜኖን ከቦርንማውዝ የማስፈረም ሀሳብ እንዳላቸው ነው የተገለጸው። ከዛ ውጪ ማንቸስተር ዩናይትድ እና የጣሊያኑ ክለብ ጁቬንቱስ የተጫዋች ቅይር የማድረግ ውጥን እንዳላቸው ተዘግበዋል። አረጊቶቹ ታዲያ ዳግላስ ሉዊዝን በብራዚላዊ ተጫዋች በሆነው በአንቶኒ የመቀያየር ሀሳብ እንዳላቸው ነው የተገለጸው። በይፋ እንግዲህ ለማንቸስተር ዩናይትድም ይህን ነገር አሳውቋል። ከዚህ ቀደም እንግዲህ ዳግላስ ሉዊዝ ወደ ፕሪሚየር ሊግ ተመልሶ ራሱን በሚገባ ማሳየት እንደሚፈልግ አሳውቋል። ታዲያ ማንቸስተር ዩናይትዶች ጁቬንቱሶች ባቀረቡላቸው ኦፈር የመስማማት እድላቸው ሰፊ እንደሆነ ነው የተገለጸው። ምናልባትም ማንቸስተር ዩናይትዶች የመሃል አማራጫቸውን የሚያሰፉበት እድል የሚፈጥር አጋጣሚ ይሆናል ተብሎ ነው በብዛት እየተገለጸ የሚገኘው። አዲሱ የማንቸስተር ዩናይትድ ፈራሚ መሆን የቻለው ብራዚላዊ ተጫዋች ማቲያስ ኩንሃ በማንቸስተር ዩናይትድ ውስጥ ከሚገኙ ተጫዋቾች በደሞዝ ተከፋይነት 5ኛ ደረጃ ላይ መቀመጥ ችሏል። ታዲያ ይህ ብራዚላዊ ተጫዋች በሳምንት 200,000 ፓውንድ የሚያገኝ ሲሆን የሀገሩ ልጅ ካርሎስ ካዝሜሮ 375,000 ፓውንድ በማግኘት በአንደኛ ደረጃ ላይ መቀመጥ ችሏል። ማንቸስተር ዩናይትድ በኦሽሜ ዝውውር ላይ እክል እንደገጠመው የተነገረ ሲሆን ለዝውውሩ ዋነኛ ችግር የተባለውም ነገር ደግሞ በማንቸስተር ዩናይትድ እና በተጫዋቹ መካከል በግል ጥቅማጥቅም ጉዳይ ከስምምነት ለመድረስ መቸገራቸው ነው ተብሏል። ናይጄሪያዊው ተጫዋች ከፍተኛ የሆነ ሳምንታዊ ደሞዝ ይፈልጋል። ታዲያ ማንቸስተር ዩናይትዶች ተጫዋቹ እየጠየቀ ያለውን ደሞዝ የመክፈል ፍላጎት እንደሌላቸው ነው የተገለጸው። ከዛ ውጪ አርጀንቲናዊው ግብ ጠባቂ ኤሚሊያኖ ማርቲኔዝ የማንቸስተር ዩናይትድን ጥያቄ እየተጠባበቀ መሆኑ ተገልጿል። እንኳን የቱርኩ ክለብ ጋላታሳራይ ከግብ ጠባቂው ጋር ከፍተኛ የሆነ ድርድር በማድረግ ላይ ቢገኝም ነገር ግን ግብ ጠባቂው መጀመሪያ ጫው የሆነው ቀያዮቹ ሰይጣኖችን መቀላቀል መሆኑ ተዘግቧል። ከአርጀንቲና ያሉ የዜና አውታሮች እንደሚጠቁሙትም ከሆነ ተጫዋቹ ማንቸስተር ዩናይትድን መቀላቀል ህልሙ እንደሆነም አሳውቀዋል። የሰሜን ለንደኑ ክለብ ተወካዮች ስፖርቲንግ ሊዝበኖች ከተጫዋቹ ዝውውር የፈለጉትን ሂሳብ ስላልተስማማቸው ከዝውውሩ ለመውጣት ተገደዋል ሲል ከፖርቹጋል የሚወጡ መረጃዎች እየዘገቡ ይገኛሉ። መድፈኞቹ ለተጫዋቹ ዝውውር 80 ሚሊዮን ዩሮ የመክፈል ፍላጎት የሌላቸው ሲሆን ሙሉ ትኩረታቸውን በቤንጃሚን ሴስኮ ላይ ለማድረግ ዝግጁ መሆናቸውም ተነግረዋል። እንደሚታወቀው በትላንትናው ዕለት እንግዲህ ተጫዋቹ ፋብሪዚዮ ሮማኖን ጨምሮ በርካታ ምንጮች እንዳረጋገጡት ከሆነ ወደ ሰሜን ለንደኑ ክለብ የማምራት ፍላጎት ወይም ደግሞ የመጀመሪያ ምርጫው ወደ ሰሜን ለንደኑ ክለብ ማምራት እንደሆነ አሳውቆ ነበር። ነገር ግን አርሰናሎች በተለይም ደግሞ የፖርቹጋሉ ክለብ ስፖርቲንግ ሊዝበን እየጠየቀ ያለው ገንዘብ ከፍተኛ ከመሆኑ አንጻር ፊቱን ወደ ቤንጃሚን ሴስኮ ዝውውር እንዳዞሩ ነው እየተገለጸ የሚገኘው።
ማንቸስተር ዩናይትድ በሁጎ ኤኪቲኬ ላይ ያለው ፍላጎት እጅግ እንደጨመረ ተነግሯል። በማንቸስተር ዩናይትድ እና በሁጎ ኤኪቲኬ ወኪሎች መካከል ባለፉት 2 ቀናት የተደረጉት ንግግሮች ይበልጥ ተጨባጭ እንደሆኑም ተነግሯል። ንግግሩ ተጫዋቹንም ጭምር ያሳተፈ ሲሆን አዎንታዊ የሆነ ውይይትም እንደተደረገ ታውቋል። ቀደም ብሎ እንደተገለጸውም ማንቸስተር ዩናይትድ ከፍራንክፈርት ጋር ተወያይቷልና መደረግ ያለበትንም ነገር ለማድረግ ዝግጁ መሆናቸው ነው የተገለጸው። በአንድ ወቅት እንግዲህ ሁጎ ኤኪቲኬ ይህን ጥያቄ ቀርቦለት ነበር። ከልጅነት ስትደግፈው ያደግከው ክለብ ማን ነው ሲባል እሱ ደግሞ ማንቸስተር ዩናይትድ ነው፣ ከልጅነቴ ጀምሮ የምወደው እግር ኳስ ክለብ ነው፣ ዩናይትድን ሁሌም ስወድ ነው ያደግኩ ሲል መልሶ ነበረ። የማንቸስተር ዩናይትድ ሰዎች ታዲያ ባለፉት 2 እና 3 ቀናት ለሁጎ ኤኪቲኬ ወኪል በቀጥታ እንደደወሉትና የተጫዋቹን ዝውውር ለመፈጸምም ስለሚያስችሉ ነገሮች እንደተወያዩ ታማኙ ፋብሪዚዮ ሮማኖ ነው ያሳወቀው። አሁን ማንቸስተር ዩናይትዶች በአጥቂ ቦታ ላይ ያላቸው አማራጮች ይታወቃሉ። ሁጎ ኤኪቲኬና ቪክተር ኦሺሜን ናቸው። በቪክተር ዮክሬሽ ላይ ፍላጎት ነበራቸው። ነገር ግን ተጫዋቹ ወደ አርሰናል ማምራት ፍላጎቱ አድርጓል። ዩናይትዶችም እንግዲህ ወደ ቪክተር ዮክሬሽ የመመለስ እድላቸው ዝቅተኛ እንደሆነ ነው የተገለጸው። ሙሉ ትኩረታቸውን በቪክተር ኦሽሜን እና በኢንትራ ፍራንክፈርቱ የፊት መስመር ተጫዋች ሁጎ ኤኪቲኬ ላይ የማድረግ ትልቅ ፍላጎት እንዳላቸው ነው የተዘገበው። ቤን ጃኮብ እንግዲህ ስለ ብሪያን ምቤሞ ዝውውር እንዲህ ሲል ተናግሯል። ቶተንሃም ሆትስፐር የብሪያን ምቤሞ ዝውውር ከማንቸስተር ዩናይትድ ለመጥለፍ ሙከራ ላይ እንደነበሩ አሳውቋል። ነገር ግን ተጫዋቹ ከማንቸስተር ዩናይትድ ጋር ቀድሞ በደረሰው ስምምነትና ልቡ ወደ ኦልድ ትራፎርድ መሄድ ስለፈለገ ብቻ የዝውውሩን ጠለፋ የማይቻል አድርጎባቸዋል ሲል ተናግሯል። እናም ታዲያ ቶተንሃም ሆትስፐሮች ከዚህ ዝውውር በመውጣት ወደ ማንቸስተር ሲቲው አጥቂ ጃክ ግሪሊሽ ተሸጋግረዋል። የዝውውር ጥያቄውንም ለማቅረብ በዝግጅት ላይ ናቸው ሲል ነው የዘገበው። ማንቸስተር ዩናይትዶች እንግዲህ ከገፉበትና ደግሞ ብሬንትፎርዶች የዋጋ ቅናሽ የሚያደርጉ ከሆነ ካሜሩናዊ ተጫዋች ብሪያን ምቤሞን የማስፈረም እድል አላቸው። ነገር ግን የተጫዋቹ ዝውውር የማይሳካ ከሆነ ፊታቸውን ወደ አንቶኒ ሴሜኖ ወይም ደግሞ ወደ ኤቤርቼ ኢዜ የማዞር ትልቅ ፍላጎት እንዳላቸው ነው በዛሬው ዕለት የሚወጡ መረጃዎች እየጠቆሙ የሚገኙት። ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በአዳዲስ መረጃ እስክንገናኝ ድረስ መልካም ሁሉ ተመኘው። በዛሬው ዕለት የነበሩት መረጃዎች እኚህን ይመስላሉ። ነገ በአዳዲስ መረጃዎች ወደ እናንተ ይመጣ ይሆናል። ለቻናሉ አዲስ ሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረግ ፈጽሞ እንዳይዘነጋ።